ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለመጋቢት በዛቲ ዕለት ተስካረ በዓላ ለቅድስት ድንግል ማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 21 በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለኪ ዘትፌጽሚ መፍቅደ ለዛሐሰሰ ቤተኪ ወለዘጐድጐደ ማርያም ፍትሒ እምክሳድየ ሀዲደ እንዘ ምሕረተኪ እስአል ፈድፋደ በብረከ ልብየ እሰግድ ሰይደ። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቶ እየቀባች በጸጉሯ ታሸው ነበር። ጌታችንም አመሰገናት። እርሷ ለመቀብሬ ጠብቃዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱ ክብር ከሃሊነት ገንዘብ ለሆነ ምስጋና ይገባዋል ለዘላለሙ አሜን። ሰላም እብ ለዘዚአከ ብጽሐተ መንገለ ሃሎ አልዓዛር እንተጸውዐይኮ ሕይወተ ስመር ብየ እግዚኦ በከመ ሰመርከ ዘንተ ማርታ አሚሃ ትትለአክ መልእክተ ወካሌታ ማርያ ትቅባይከ ፍረተ። በዚችም ቀን አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ነዋልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም 182 ዓመት ኖረ። ኖህን ወለደው። ከወለደውም በኋላ 535 ዓመት ኖረ። በድምሩ 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለክሙ ሰማዕታት ቅዱሳን ቴዎድሮስ ህሩይ ወጢሞቴዎስ ምእመን እስእለክሙ ለአጋእዝትየ በዕለተ ደይን ከመ ትስቁኒ ለብሲ ትንቱን አሃደ በጽግም ወአሃደ በይምን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አሳፎን ዘይደርስ ወለዛ አንበቦ ወለዘተተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ አምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በዚህ በደብረ ምጥማቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በክብርት እመቤታችን ስም በተሰራች ቤተ ክርስቲያን ምንጭ ነበረ። ይኸውም የውሃ መሰብሰቢያ ነው። የመነኮሳቱም ልማዳቸው በዓመት ሁሉ የገዳሙ በዓል ከመድረሱ አስቀድሞ ሰውን በደሞዝ ቀጥረው ግመሎችን እየሰጡ ውሃ ያመጡላቸው ነበር።
ውሃ ያመጡላቸውና በሚያጠራቅሙትም ጉድጓድ ይመሉት ነበር። ውሃው ከገዳሙ የራቀ ነበርና 1 ዓመት የገዳሙ በዓል የሚከበርበት ቀን ደርሶ ግመሎቹ በዘገዩ ጊዜ መነኮሳቱ በዓሉን ለማክበር ሰዎቹ ወደኛ መጥተው ውሃ ካላገኙ በውሃ ጥም ይሞታሉ ብለው ፈሩ። ከሳቸውም ዘንድ አንድ አህያ ነበረና ከመነኮሳቱ ለአንዱ መነኩሴ ወስዶ ውሃ ይጭንበት ዘንድ ያን አህያ ሰጠው። በሄደም ጊዜ በጻዕቀ ልቡና ይህ አህያ የሚጭነው ውሃ ምን ይደንቃል እያሉ ያለቅስ ጀመረ። 3 ወርም ያህል ውሃ ቢጭንበት የሚከማቹበትን ጉድጓድ ባልሞላም ነበር። ሄዶም በተመለሰ ጊዜ በመንገድ ሳለ በልቡ ያሰበውን ለወንድሞቹ መነኮሳት ነገራቸው። እኒህም መነኮሳት ወንድማችን ሆይ ምን ትላለህ? ምንስ ትሰራለህ? አሉት። ከ3 ቀን በቀር የበዓሉን መድረስ አልቀረም ነበርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገዳሙን ግመሎች ፈጥና ታደርሳቸው ዘንድ ወደ ቤተ ክርስቲያን ገብተው እንዲለምኗትም በምክር አንድ ሆኑ። ያውም ባይሆን በሚሻው ነገር ትሰራላቸው ዘንድ ከዚህም በኋላ መርጣ እንደወለደችው ትሰራላቸው ዘንድ ወደ ቤተ ክርስቲያን ገብተው ግንባራቸውም ምድር አስነክተው በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ንጽሕት የሕይወት እናት ወደምትሆን እመቤታችን በፍጹም ልቅሶና ልመና ሰገዱ። በእግዚአብሔርም አምነው በወለደችው በእመቤታችን አምነው ከቤተ ክርስቲያን ወጡ። ሌሊቱን ሁሉ ፈጽመው ሲያዝኑ አደሩ። መንፈቀ ሌሊትም በሆነ ጊዜ ከተነሳው ከነፋሱ ኃይል ጽናት የተነሳ የገዳሙ ቅጽር እስኪናወጥ ድረስ እግዚአብሔር ጽኑ ንፋስን አስነሳ። ወደሚጠራቀምበትም እስኪያደርሰው ድረስ ነፋሱ ውሃውን ወደ ላይ አወጣው፣ ማጠራቀሚያውም መላ። መነኮሳቱም ይህንን አላወቁም። ይህ ድምፅ ነፋስ ብቻ መስሏቸው ነበር እንጂ። ሲነጋም መነኮሳቱ ወጥተው ውሃውን ወደሚያጠራቅሙበት ገብቶ እስከወሰነ ድረስ ሞልቶ አገኘው። ውሃውም እስከ በዓሉ መጨረሻ ድረስ ቆየ። ሕዝቡም ሁሉ እንደ ልማዳቸው ደርሰው ውሃው ወደ ገዳሙ በመግባት የተደረገውን ተአምራት አዩ። ወደ ቤተ ክርስቲያንም ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን እንደለመኗት የሚያጠራቅሙበትን እስኪሞላ ድረስ ከፈሳሽ ውሃ በነፋስ ኃይል እንዳመጣላቸው ነገራቸው። በግንቦት በ26 ቀንም እግዚአብሔርን ፈጽመው እያመሰገኑ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እናቱ እመቤታችንን እያመሰገኗት ሁሉም እያንዳንዱ ወደ የቦታቸው ተመለሱ። ውሃውም ወደ ቀድሞ ቦታው ተመለሰ። ወንድሞቼ ሆይ አውቃችሁ እምነቱን በእናቱና በእግዚአብሔር ላይ ያደረገ ሁሉ አያፍርምና ያሰበውና የወደደውን ሁሉ ያደርጋልና ልመናዋም ክብሯም በእኛ ለዘላለም ጸንቶ ይኑር ለዘላለሙ አሜን። መዓዛሽን ወደደ ያንቺን መዓዛ መረጠ ነው ያለው። ከዚህ ቀጥሎ ቀደም ብሎ ምን ብሎ ተናገረ? እግዚአብሔር አብ አለ ነጸረ እምስራቅ ምስራቀ ወምዕራበ ሰሜነ ወደቡበ። እግዚአብሔር በሰማይ ሆኖ አለ። በየት ሆኖ? በሰማይ ሆኖ ዓለምን ለማዳን በፈለገ ጊዜ ማለት ነው። ሰውን ለማትረፍ ሰውን ከወደቀበት ለማንሳት በፈለገ ጊዜ ማለት ነው። ወደ ምስራቅ ተመለከተ አለው። ሰው ፍለጋ እግዚአብሔር መጣ። ምን ፍለጋ መጣ? ሰው ፍለጋ መጣ እግዚአብሔር። ክርስቲያኖች እግዚአብሔር ዛሬም ሰው ይፈልጋል። እግዚአብሔር ዛሬም ሰው ይሻል። ሰው ሆኖ መገኘት ደግሞ የኛ ድርሻ ነው። ወደ ምስራቅ አየ እግዚአብሔር፣ ሰው የለም። ምን የለም? ሰው የለም። ወደ ምዕራብ ተመለከተ እግዚአብሔር፣ ሰው የለም። ወደ ምዕራብ ተመለከተ፣ ሰው የለም። ወደ ደቡብ ተመለከተ፣ ሰው የለም። ሰው ስላችሁ ጨርቅ የለበሰ ማለት አይደለም። የእግዚአብሔር ማደሪያነት የሚገባ ሰው አልነበረም። በዚያ ውስጥ ሁሉ ግን ድንግል ማርያም ብቻ እንደ ዕንቁ ታበራ ነበረ ተጽፏል። ክብርና ምስጋና ለድንግል ማርያም ይሁን። እሷ ብቻ ግን በንጽህና ታበራ ነበረ። ምስራቅ አየ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ከተመለከተ በኋላ እንደሷ ያለ ግን አላገኘም። ወሰምረ መዓዛ ዚአኪ አለ። ከዚህ በኋላ ያንቺን መዓዛ ወደደ አለ። የኛን መዓዛ ማን ይወደድልን? የሚወደድ መዓዛ ግን አለን እኛ። እንደው ከሽቶ ባለፈ ሽቶ ተቀብተን ተውበን አምረን ደምቀን ከመውጣት ባለፈ የውስጣችን መዓዛ ግን እግዚአብሔርን መሳብ ለእግዚአብሔር የተወደደ እንዲሆን በቅቶ ይሆን? ክርስቲያኖች እንዴት ነው የኛ ህይወት? በጾም ህይወትን የተወደደ መዓዛ እንዲኖረው ማድረግ ይቻላል። በጸሎት፣ በትሩፋት፣ በምግባር፣ በምጽዋት ድሆችን በማሰብ ህይወትን ለእግዚአብሔር የተወደደ በጎ መዓዛ ያለው አድርጎ ማቅረብ ይቻላል። ወሰምረ መዓዛ ዚአኪ ያንቺን መዓዛ ምን አደረገ? ወደደ። የሷን መዓዛ ወደደ። ይገርማል። ዓለም ሁሉ በኃጢአት በነበረበት ዘመን፣
ዓለም ሁሉ ጨለማ ውስጥ ተዘፍቆ በነበረበት ዘመን ድንግል ማርያም ግን በንጽህናና በቅድስና ታበራ ነበረ። ሊቁ ቅዱስ ያሬድ እንዲህ ይላል፣ ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ ይላል። ማርያም ግን በአዳም ባህሪ ውስጥ እንደ ዕንቁ ታበራ ነበረ ይላል። በአዳም ባህሪ ውስጥ ማርያም ግን ምን ትል ነበረ? ታበራ ነበረ፣ እንደ ወርቅ እንደ ዕንቁ። ልክ ወርቅ መሬት ውስጥ ምንነቱ ሳይቀየር እያበራ እንደሚኖር ሁሉ ኃጢአትና በደል በነገሰበትም ዘመን ድንግል ማርያም እንደ ዕንቁ በንጽህና ታበራ ነበር ተብሎ ተመዝግቧል። ስለዚህ ይሄን ያየ እግዚአብሔር ወደ እሷ መጥ፣ መዓዛዋን ወደደ፣ ደምግባቷን አየ። ወሰምረ መዓዛ ዚአኪ፣ መዓዛሽን ምን አለ? ወደደ። መዓዛሽን ምን አደረገ? ወደደ። ሶስት ነገር ላንሳ። መዓዛሽን ወደደ ማለት የመጀመሪያው መዓዛ ቅድስናሽን ማለቱ ነው። ምንሽን ማለቱ ነው? መዓዛ ቅድስናሽን። ይሄ ቅድስናዋ ንጽህናዋ በጣም ይገርማል። ከኃጢአት ተለይታ መኖሯ እኔ እሷ ከአዳማዊ ኃጢአትስ እግዚአብሔር ጠብቋታል። መንፈስ ቅዱስ አቀባ እምክርስ እማ ነው። ከእናቷ ማህፀን ጀምሮ መንፈስ ቅዱስ ከአዳማዊ ኃጢአት ጠብቋታል። ይሄ እግዚአብሔር ጠብቆት ነው። ብዙ ላይ ያስደንቀን ይችል ይሆናል እግዚአብሔር ሁሉን ስለሚችል፣ ግን ከግል ኃጢአት ድንግል ማርያም ተጠብቃ መኖሯ በጣም ድንቅ ነው። በሐሌዮ በነቢብ በገቢር ቅድስት ንጽሕት ናት ድንግል ማርያም። ክብር ምስጋና የግባት ወላዲተ ቃል ድንግል በህሊናሃ ወድንግል በስጋሃ። የሚገርም ነው። በሐሳቧም ድንግል ናት፣ በስጋዋም ድንግል ናት። በንጽህና ነው የኖረችው። ስለዚህ መዓዛ ቅድስናሽን ወደደ። መዓዛሽን ወደደ ሲል መዓዛ ቅድስናሽን ወደደ ማለቱ ነው። ቅድስና የባህሪና የጸጋ ተብሎ በሁለት ይታያል። የባህሪ ቅድስና የማን ነው? የማን ነው? የባህሪ ቅድስና የእግዚአብሔር ነው። እሱ በባህሪው ቅዱስ ነው። እሱ በባህሪው ከፍ ያለ ነው። እሱ በባህሪው እነሆ የተመሰገነ ነው። እሱ በባህሪው የፍቅር አምላክ ነው። እሱ በባህሪው ሰውን ወዳድ ጌታ ነው። ባህሪው ይሄ ነው። እሱ የጸጋ ቅድስና ግን ከእግዚአብሔር ለፍጡራን የሚሰጠው ነው። ሕይወትን ቅዱስ ማድረግ ይቻላል። ክርስቲያኖች ሕይወትን ምን ማድረግ ይቻላል? ቅዱስ ማድረግ ይቻላል። ለዚህ ነው ቅዱስ ጴጥሮስ በዚህ በአንደኛ መልእክቱ በምዕራፍ 1 ቁጥር 15 ላይ እንዲህ ይላል። አምላካችን ቅዱስ እግዚአብሔር እንዲህ ብሎ ነው የተናገረው፣ እኔ ቅዱስ ነኝና ቅዱሳን ሁኑ ይላል ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ይላል። እናንተ ደግሞ በኑሯችሁ ምኖች ሁኑ አለ? ቅዱሳን ሁኑ፣ የተለያችሁ ሁኑ፣ ከኃጢአት የተለያችሁ ሁኑ ይላል። ቅዱሳን። ስለዚህ መለየት ይቻላል፣ ቅዱስ ማድረግ ይቻላል። ራስን በንስሐ መቀደስ፣ ራስን በጾም መቀደስ፣ ራስን በጸሎት መቀደስ፣ ራስን በስጋ ወደሙ መቀደስ፣ ከኃጢአት መለየት ይቻላል። ይህ የባህሪ ቅድስና ሳይሆን የጸጋ ቅድስና የሚባለው ነው። የቀደሰን የባረከን አምላካችን ክብርና ምስጋና ይግባው። ስለዚህ መዓዛ ቅድስናሽን ወደደ፣ ይሄ ነው። ሁለተኛው መዓዛሽን ወደደ ያለው መዓዛ ምግባርሽን ወደደ ማለቱ ነው። እስኪ ተናገሩ፣ መዓዛ ምግባርሽን በሉ እስኪ። ወደደ። የእመቤታችን የቅድስት ድንግል ማርያምን ምግባሯን ወደደው እግዚአብሔር። በምግባሯ የተወደደች ናት። እንደ አንዳንድ ሰዎች ዝም ብለው ሱፍ ለበስ አድርገው እንደሚናገሩት እኮ አይደለም የመጽሐፍ ቅዱስ አስተምህሮ። ሃይማኖት ያለ ምግባር ምን ያለ ነው? የሞተ ነው። ቅዱስ ያዕቆብ እንደተናገረ ምግባር የሌለው ሃይማኖት የሞተ ነው። ሲም ካርድ የሌለው ቀፎ እንደማለት ነው። መደወል ይችላል፣ ሲም ካርድ የሌለው ቀፎ አይችልም። ሁለቱም አብረው ሲገናኙ ግን ምን ማድረግ ይቻላል? ደውሎ ማግኘት ይቻላል የሚፈለገውን አካል። ሁለቱም አብረው። ስለዚህ ምግባርና ሃይማኖት አብረው ካልተቀናጁ፣ አብረው ካልተዋሃዱ፣ አብረው አንድ ካልሆኑ ሃይማኖት ብቻውን የትም አያደርስም። ምግባር ማለት ሃይማኖት የሚገለጥበት እውነት ማለት ነው። ምግባር ይሄ ነው እና ክርስቲያኖች የምግባር ሰዎችን ነው። እግዚአብሔር ሁላችንንም ይርዳን። አሜን በሉ። ምግባር የሌለው ሰው ይሞታል። ምን ይላል? ምግባር የሌለው ሰው ምን ይላል? ቅዱስ ሄኖክ ሲናገር እንዲህ ብሎ ነው የተናገረው። ቅዱስ ሄኖክ በብሔረ ሕያዋን ካሉ
ሞትን ካልቀመሱ መካከል ያለው አንዱ ነው እና እንዲህ ብሎ ይናገራል። ጽኑ ፍርድ በሚፈረድበት ቀን ይላል፣ መከራም በታዘዘበት በሰውነታችሁም ታላቅ ጉስቁልና በታዘዘበት ቀን ለጥፋት ተዘጋጅታችኋልና ምግባርን ስላላወቃችሁ በነፍስ ትሞታላችሁ ነው የሚለው። ምግባርን ምን ስላላደረጋችሁ? ስላላወቃችሁ በነፍስ ትሞታላችሁ። ስለዚህ በነፍሳችን ሕያዋን ሆነን የምንኖረው ምግባር ሲኖረን ነው። ምግባር ማለት ያመኑትን መኖር ነው፣ ያመኑትን መግለጽ ነው። መጾም፣ መጸለይ፣ መስገድ፣ ለእግዚአብሔር ራስን የተወደደ አድርጎ ማቅረብ የምግባር መገለጫዎች ናቸው። ስለዚህ የእመቤታችን የቅድስት ድንግል ማርያም ምግባር በጣም የተወደደ ነው። አንድም ቀን ሰውን ተናግራ አታውቅም ነው የሚለው መጽሐፍ ስንመለከት። ሰውን ፍጥረትን አንድም ቀን አስከፍታ አታውቅም። ለተራቡ ትራራለች። ያ የተራበ የተጠማ ውሻ እንኳን ሲንቀዠቀዥ በጫማዋ ቀርታ አላጠጣችሁም? እንደ ድንግል ማርያም አላጠጣችሁም? ክርስቲያኖች አዎ ርኅርኅት ናት። ምግባሯ ድንቅ ነው፣ የተወደደ ነው። ስለዚህ ወሰምረ መዓዛ ዚአኪ ያለ መዓዛ ምግባርሽን ወደደ ማለቱ ነው። እኛም የተወደደ ምግባር እንዲኖረን እግዚአብሔር የተወደደ ሕይወታችሁ የተወደደ ነው ብሎ የመንፈስ ቅዱስ ማደሪያዎች እንድንሆን በምግባር እንመላለስ። ክርስቲያኖች በምን እንመላለስ? በምግባር እንመላለስ። ስለዚህ መዓዛ ምግባርሽን ወደደ ማለት ነው። ሶስተኛውና የመጨረሻው ወሰምረ መዓዛ ዚአኪ ሲተረጎም መዓዛ ሃይማኖትሽን ወደደ ማለቱ ነው። ምንን አለ? መዓዛ ሃይማኖትሽ ወይም ሃይማኖት መዓዛሽን ወደደው። የሃይማኖቷ ጣዕም መዓዛ ማለት እኮ ጣዕም ማለት እኮ እሱን ወደደው፣ ሃይማኖትሽን ወደደው። እነዚህን ሶስት ነገሮች መሰረታዊ አድርጎ ነው እግዚአብሔር አብ ተቀዳሚና ተከታይ የሌለው አንድያ ልጁን ወደ ድንግል ማርያም የላከው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሃይማኖቷ በጣም ድንቅ ነው። መልአኩ ቅዱስ ገብርኤል እንኳን ወደ እሷ መጥቶ ሲያበስራት ትጸንሲ ወተወልዲ ወልደ አላት። ትጸንሻለሽ ወንድ ልጅም ተወልጃለሽ፣ ደግሞ በድንግልና ነው ጸንሸሽ የምትወልጂው ሲላት እፎኑ ይከውነኒ እንዴት ይሆናል ካለች በኋላ ምን አላት? መንፈስ ቅዱስ ይመጽእ ላዕሌኪ አላት። መንፈስ ቅዱስ ወደ አንቺ ይመጣል። ምን ይላል? መንፈስ ቅዱስ ይመጣል። በነገራችን ላይ መንፈስ ቅዱስ እንዴት ወዳለ ሰው ነው የሚመጣው? ምግባር፣ ሃይማኖት፣ ቅድስና ወዳለው ሰው ነው። መንፈስ ቅዱስ የንብ ምሳሌ ነው። ንብ የመንፈስ ቅዱስ ምሳሌ ነው። የምን ምሳሌ ነው? ንገሩኝ እስኪ። የመጨረሻ ትምህርት ላይ የመንፈስ ቅዱስ ይኸውላችሁ፣ ንብ የሚያርፈው ቆንጆ የተወደደ መዓዛ ያለው ዛፍ ላይ ነው። የሰማችሁ ነው አይደል? በጣም ጥሩ ጠረን ያለው አበባ ላይ ምን ያርፋል? ንብ ያርፋል። ከዚያ ከተወደደው መዓዛ ላይ ይቀስምና ለኛ ማር ያዘጋጃል። ታዘጋጃለች ንብ። ስለዚህ ንብ የሚመጣው የተወደደ መዓዛ ወዳለው ተክል እንደሆነ ሁሉ ምግባርን ከሃይማኖት ሃይማኖትን ከቅድስና ጋር አስተባብረው ወደ ያዙ እግዚአብሔር መንፈስ ቅዱስ ይመጣል። ለዚያ ነው ወደ ድንግል ማርያም መልአኩን መንፈስ ቅዱስ የላከው። ክብርና ምስጋና ለድንግል ማርያም ይሁን። ስለዚህ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ሥጋሽን ይለብሳል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። የማን ልጅ ይባላል? የእግዚአብሔር ልጅ ይባላል። ከሰው አይደለም፣ ያለ ግብረ ያለ ሩካቤ ሥጋ ነው፣ ያለ ዘርአ ብእሲ ነው ከአንቺ የሚወለደው። በመንፈስ ቅዱስ ግብር ነው የሚወለደው አላት። በማን ግብር ነው? በመንፈስ ቅዱስ። ይሄን ሲላት ምን አለች ድንግል ማርያም? ሃይማኖቷን ልነግራችሁ እኮ ነው። ይኩነኒ በከመ ትቤለኒ ብላ አምና ተቀበለች። ክብር ምስጋና ለእግዚአብሔር ይሁን። ይኩነኒ በሉ ክርስቲያኖች፣ እንደ ቃልህ ይደረግልኝ በሉ እስኪ ተናገሩ። እንደ ቃልህ በሉ እስኪ ይደረግልኝ። ይሄ ቃል በጣም ትልቅ ቃል ነው። እንደ ቃልህ ይደረግልኝ። ሰማይና ምድርን አገናኝቷል። ማንና ማንን? ሰማይና ምድርን አገናኝቷል። ሰማይና ምድርን አስታርቋል። እንደ ቃልህ ይደረግልኝ የሚለው ቃል እንደ ቃልህ ይደረግልኝ የሚለው ቃል እግዚአብሔርና ሰውን አስታርቋል። ማንና ማንን? እግዚአብሔርና ሰውን አስታርቋል። እግዚአብሔርና ሰውን አንድ አድርጓል። ሰውና መላእክትን አገናኝቷል።
ቤተልሔም ላይ ሰውና መላእክት የተገኙት ድንግል ማርያም ይኩነኒ ስላለች ነው። የሰማችሁ ነው አይደል? ይኩነኒ በጣም ድንቅ ቃል ነው፣ ቀላል እንዳይመስላችሁ። ይኩነኒ የሚለው ቃል የሲኦልን በሮች ሰብሯል፣ የሲኦልን ሰንሰለት በጥሷል፣ የሞትን ስልጣን ሽሯል፣ እኛን ከሲኦል ወደ ገነት አሻግሯል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይኩነኒ አለች፣ እንደ ቃልህ ይደረግልኝ ብላ አምና ተቀበለች። እግዚአብሔርን ለመጽነስ እግዚአብሔርን በማህፀን ለመወሰን ማመን ከዚህ በላይ ሃይማኖት አለ እንዴ? አለ ወይ? በቃ ምግባር ሃይማኖትሽን ሃይማኖት መዓዛሽን ወደደ ያለው ለዚህ ነው አባ ሕርያቆስ። ይሄ ነው ሃይማኖት። ያን ጊዜ መልአኩ ይህን ካላት በኋላ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ አደረ። በድንግል ማርያም እኛ ከበርን፣ ሕይወታችን ታደሰ፣ ክብራችን ተመለሰ። ክብር ምስጋና ለድንግል ማርያም ይሁን። ወሰምረ ማዕዛዚአኪ ሰዓት ወሰድኩ አይደለ? ብፁዕ አባታችንም እንግዲህ እየባረኩን ስለሆነ እሳቸው ቃለ ምዕዳንና ቡራኬ እየሰጡን እኔ ባጎደልኩ ይሞላሉ። ለብፁዕነታቸው አምላካችን እግዚአብሔር እድሜና ጤና ይስጥልን። ያስተማረን የመከረን ክብር ምስጋና ይግባው። የድንግል ማርያም ቃል ኪዳን በሁላችን ላይ ይደር። ፈውሷ፣ ድህነቷ፣ ቃል ኪዳኗ ለሁላችን ይደረግልን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን